ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ምንም ሳትደክሙ ወይም እናንተ ምንም ነገር ታይፕ ሳታደርጉ ርዕሱን በማስገባት ብቻ የምትፈልጓቸውን ፓወርፖይንቶች ወይም የምትፈልጉትን ፓወርፖይንት እንዴት ማዘጋጀት እንደምትችሉ እንመለከታለን። ሁለት መንገዶችን አሳያችኋለሁ። ለምሳሌ ይሄንን በሌላ መንገድ የሰራሁት እንደምታዩት በጣም የሚያምር ስላይድ ወይም ፓወርፖይንት ነው። እዚህ ጋር የምትመለከቱት አለ ማለት ነው። ስለዚህ እኔ ምንም ታይፕ አላደረኩም፣ ርዕስ ብቻ ነው የሰጠሁት። ከዛ እነዚህን የሚያማምሩ ስላይዶች ጀነሬት አድርጎልኛል ማለት ነው። ኦንላይን ላይም ከሰራችሁት በኋላ ደግሞ እንደዚህ አውርዳችሁም ልትጠቀሙ ትችላላችሁ። እኔ ጋር እንደምታዩት የወረዱ ናቸው እንዳለ እነዚህ። ስለዚህ ይህንን ማዘጋጀት እንዴት እንደምንችል አሳያችኋለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የመጀመሪያው ፓወርፖይንታችሁን የምታዘጋጁበት ምንድነው? ማንኛውንም ብሮዘር መጠቀም ይቻላል። እኔ አሁን እዚህ ጋር እንደምትመለከቱት ማይክሮሶፍት ኤጅን ከፍቻለሁ ማለት ነው። ከዛ ከላይ ሰርች ማድረጊያው ጋር ትመጡና canva.com ብላችሁ ትጽፉና ይሄንን ሰርች ታደርጉታላችሁ። ከዛ በቀጥታ ወደዚህ ያመጣችኋል። የመጀመሪያችሁ ከሆነ ሳይን እንድታደርጉ ወይም ደግሞ ሎጊን እንድታደርጉ ያዛችኋል ማለት ነው። በኢሜይላችሁ ትገባላችሁ። ከላይ ሎጊን ብላችሁ መግባት ይቻላል። እኔ አሁን ገብቼ ነው የወጣሁት። ስለዚህ በዚሁ መቀጠል ትፈልጋለሁ እያለኝ ነው። እናንተ ግን እንዳልኳችሁ ሳይኒን ወይም ሎጊን ብላችሁ መግባት ይቻላል ማለት ነው። ኢሜይል ያስመርጣችኋል። በምትጠቀሙበት ኢሜይል መግባት ይቻላል፣ ወይም ኮንቲኒው ዊዝ ጉግል ማለትም ይቻላል ማለት ነው። አሁን ኮንቲኒው ብዬው ልገባ ነው በቀጥታ። ከዛ በኋላ በቀጥታ ወደዚህ ነው የሚያመጣችሁ። እዚህ ከመጣችሁ በኋላ ፕሬዘንቴሽን የሚለውን መንካት ይቻላል። እንደ አማራጭ ደግሞ ከላይ ክሬት የሚል አለ። ይሄንንም መንካት ትችላላችሁ። በሁለቱም መንገድ መሄድ ይቻላል። እንደምታዩት እዚህ ጋርም ፕሬዘንቴሽን የሚል አለ ማለት ነው። ስለዚህ ፕሬዘንቴሽንን እንነካለን። ወደዚህ ከመጣችሁ በኋላ 16 በ9 ወይም እዚህ ጋር የምትመለከቱትን እንመርጠዋለን። ይሄኛውን ሳይዝ ክሊክ እናደርግበታለን። ከዛ እዚህ ጋር አሁን ሁለት አማራጮችን መጠቀም ይቻላል። አንደኛ ራሳችሁ ታይፕ እያደረጋችሁ እዚህ ጋር እየጨመራችሁ ማለት ነው፣ ፕላስ ፕላስ እያላችሁ እየጨመራችሁ ማዘጋጀት ይቻላል። ራሱ ደግሞ እንዲያዘጋጅላችሁም ከፈለጋችሁ በቀጥታ ምን ማድረግ ትችላላችሁ? እዚህ ጋር እንዲዘጋጅ የፈለጋችሁትን ሐሳቡን ትነግሩታላችሁ ማለት ነው። ክሊክ ታደርጉና ትጽፉለታላችሁ። ለምሳሌ ማዘጋጀት የፈለኩት እዚህ ጋር ለግሎባል ዋርሚንግ ነው እንደምትመለከቱት። ይሄን ሐሳብ ከሰጠነው በኋላ እዚህ ጋርም ሰጀስት ያደርጋችኋል። እነዚህን መምረጥ ትችላላችሁ። ከዛ ይሄን ሐሳብ ካስገባችሁለት በኋላ እዚህ ጋር ትልካላችሁ ማለት ነው። ወይም ሰሚት የሚለውን እዚህ ጋርም ጀነሬት ማድረግ ይቻላል። ራሱ እንዲያዘጋጀውን ጀነሬት ዲዛይን እንበለው። ፋይናላይዝ ያደረገው ነው፣ እንጠብቀዋለን። ጨርሷል። እንደምትመለከቱት ከላይ እዚህ ጋር የምትመለከቷቸው ምልክት ካለባቸው በክፍያ እንትን የሚሉ ናቸው። እናንተ ነፃውን ትመርጣላችሁ ማለት ነው። ከላይ እዚህ ጋር የዘውድ ምልክት የሌለበትን ወይም አፕግሬድ እንድታደርጉ የማይጠይቃችሁን መምረጥ ይቻላል። እንደምታዩዋቸው እዚህ ጋር ብዙ ናቸው። ወርታች እያደረጋችሁ ማየት ይቻላል። የፔጃቸውንም ብዛት ይነግራችኋል። ይሁን 1 ኦፍ 10 ይላል። እንደምታዩት 10 ተዘጋጅቶልናል ማለት ነው። ስለዚህ ስክሮል እያደረጋችሁ ወርታች እየወረዳችሁ መምረጥ ትችላላችሁ ከነዚህ ውስጥ። ከዛ ለምሳሌ እኔ አሁን ይሄኛው ከተስማማኝ እላው ላይ ክሊክ አደርጋለሁ። ከዛ እዚህ ጋር እንደምታዩት 10ሩም ስላይዶቻችሁ ይገቡላችኋል። መጨረሻ ላይ ቴንኪው የሚላለላችሁ ማለት ነው። ከዛ በዚህ ከተስማማችሁ አፕላይ ኦል 10 ፔጅ የሚለውን ትነካላችሁ። ለምሳሌ እዚህ ላይ ክሊክ ባደርግ በቀጥታ ያስገባዋል። ከዛ እዚህ ጋር ጽሁፎቹን ኤዲት ማድረግ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ያሉትንም ደግሞ ከቻትጂፒቲ ወይም ከተለያዩ ኤአይዎች ማምጣትም ትችላላችሁ። ጽሁፎቹን እናንተ ግዴታ ታይፕ ማድረግ አይጠበቅባችሁም ማለት ነው። እንደዚህ ታይፕ ማድረግ ይቻላል። ወይም ከተለያየ ቦታ እያመጣችሁም ፔስት ማድረግ ትችላላችሁ በቀላሉ። መመለስ ከፈለጋችሁ ይህንን መንካት ይቻላል። ለምሳሌ ሌላ ርዕስ ደግሞ ከፈለጋችሁ እዚህ ጋር ርዕሱን አሁንም ታስገባላችሁ ማለት ነው። ለምሳሌ ደግሞ ስለ ክላይሜት ቼንጅ ከፈለኩኝ ክላይሜት ቼንጅ ብላችሁ መጻፍ ትችላላችሁ። ከዛ እዚህ ጋር ትልኩታላችሁ። አሁንም ማዘጋጀት እንደምትመለከቱት ይጀምራል። አሁንም ጀነሬት የሚለውን ነክቼዋለሁ እንደምታዩት። ከዛ አሁንም ልክ እንደ ቀድሞ ኤዲት ማድረግ ከፈለጋችሁ ከዚህ መውሰድ ይቻላል። በቀጥታ ደግሞ ይሄንኑ እንጠቀመው። ለምሳሌ ክሊክ ላድርግበት እንዳለ እንደምታዩት ራሱ ጽሁፎቹን አስገብቶልኛል እዚህ ጋር። ከዛ አፕላይ ኦል 10 ፔጅ የሚለውን እንነካዋለን ማለት ነው። ሁሉንም እንዲተካው ሪፕሌስ ኦል ፔጅ የሚለውን እንነካለን። ተመልከቱ፣ አሁን ክላይሜት ቼንጅ የሚለው ገብቷል። እዚህ ጋር እየመጣችሁ ከዛ እንደዚህ መመልከት ትችላላችሁ። እነዚህ ጽሁፎች አሁን ራሱ ያስገባልን ናቸው ማለት ነው። ፍሪ ትሪያል ስላለ እንደምታዩት በፍሪ ትሪያልም መጠቀም ትችላላችሁ እዚህ ጋር ያለው ማለት ነው። የምትቀይሩት ነገር ካለ ደግሞ እያንዳንዷን ክሊክ እያደረጋችሁ መቀየር ይቻላል። ለምሳሌ ጽሁፍ መቀየር ከፈለጋችሁ ላው ላይ ክሊክ አድርጋችሁ መቀየር ይቻላል። ፎቶውን መቀየር ከፈለጋችሁ እናንተ ሌላ አይነት ፎቶዎችን መጠቀም ይቻላል ማለት ነው። ተጨማሪ ደግሞ ፔጅ ካስፈለጋችሁ ፕላስ የሚለውን መንካት ይቻላል። ይሄን እየነካችሁ መጨመር ይቻላል። ከዛ ከጨረሳችሁ በኋላ ሴቭ ማድረግ ትችላላችሁ። ሴቭ ለማድረግ እዚህ ጋር ትመጡና
ሼር የሚል አለላችሁ። ከዛ በፊት ግን ፕሬዘንቴሽኑን ማየት ከፈለጋችሁ ፕሬዘንት የሚል አለ እዚህ ጋር። ይሄን ትነካላችሁ። ፉል ስክሪን እናድርገው። ከዛ በኋላ ፕሬዘንት ማለት ይቻላል። አሁን ከመጀመሪያው ብናስጀምረው እንደምታዩት እንዲህ አይነት ፕሬዘንቴሽን ተዘጋጅቷል ማለት ነው። ፎንት የመሳሰሉትን ነገር እዚህ ጋር ኤሌመንቶች አሉ መቀያየር ይቻላል። ይሄንን ከዚህም በፊት ቪዲዮ ስለሰራሁበት ኢንስክሪን ላይ ማስቀምጥላችኋለሁ። ከዛ መመልከት ይቻላል። ከዛ ይሄንን ሴቭ ለማድረግ ደግሞ ሼር ነው የምትሉት። እዚህ ጋር ትመጡና ሼር የሚለውን ትነካላችሁ። ከዛ ዳውንሎድ የሚላለ ሊንኩን ኮፒ አድርጋችሁ ለሰዎች መላክም ይቻላል ማለት ነው። ስለዚህ አሁን ዳውንሎድ ልበለው። እዚህ ጋር ልምጣና በምን መልክ እንደምትፈልጉ እዚህ ጋር ልትመርጡለት ትችላላችሁ። እንደምታዩት ይሄን ስነኩ አማራጮች ብዙ አሉ። ፒዲኤፍ የመሳሰሉት እዚህ ጋር እንደምታዩቸው ሁሉም አሉ። ነገር ግን እናንተ የፈለጋችሁት ፓወርፖይንት ፎርማት ከሆነ ፒፒቲ የሚል አለ። ይሄን ትነካላችሁ። ከዛ እዚህ ጋር መጣችሁ ዳውንሎድ ትሉታላችሁ ማለት ነው። እንደምታዩት እየወረደ ነው። ይሄ ሲጨርስ ከዛ እንከፍተዋለን። ኦፕን እንበለው። ጨርሷል። ወይም ፎልደሩን ቦታውን እንዲያሳየን እንግባና ከፍተን ቼክ እናደርገዋለን። ይሄውና ስም ስላልሰጠ ነው በዚህ ስም የተቀመጠው። ልክፈተው። ኤዲት ማድረግ እዚህም ከፈለጋችሁ ደግሞ ኢኔብል ኤዲቲንግ የሚለውን ይሄንን መንካት ይቻላል። 10 ስላይድ ነው። ስላይድ ሾው ፍሮም ቢጊኒንግ ብለን አሁን ቼክ እናድርገው። ተመልከቱት። ከዛ በኋላ ትራንዚሽን የመሳሰሉትን ነገሮች እዚህ ማስገባት ይቻላል። እዛም ኤዲት ማድረግ ትችላላችሁ ማለት ነው። ስለዚህ ኦንላይን ላይ የሰራችሁትን እንደዚህም መጠቀም ይቻላል። ትራንዚሽን መጨመር፣ አኒሜሽን የመሳሰሉትን ማድረግ ትችላላችሁ። ከዛ ሴቭ አድርጋችሁ ለተለያየ ነገር ይሄንን መጠቀም ይቻላል ማለት ነው። እንዳልኳችሁ ግን አሁን ይሄ ሊሚት ይኖረዋል፣ በቀን ውስጥ የሚሰጣችሁ ሊሚት። ስለዚህ አንድ ኢሜይል እየቀያየራችሁ መጠቀም ይቻላል። ወይም ደግሞ ፍሪ ትሪያላችሁ እስኪያልቅ ብቻ እየሰራችሁ እንደ አዲስ እየገባችሁም ልትጠቀሙበት ትችላላችሁ። ስለዚህ ካንቫ የመጀመሪያው ነው ማለት ነው። ሁለተኛው ደግሞ እሱም በክፍያ ነው፣ ነገር ግን በነፃ ብዙ መስራት ትችላላችሁ። እሱም ብዙዎቻችሁ ልታውቁ ትችላላችሁ። ጋማ ነው፣ ወይም ደግሞ ጋማ አፕ ብላችሁ ትገባላችሁ። ይሄውና አሁንም ሎጊን ብላችሁ መግባት ይቻላል፣ ወይም ስታርት ፎር ፍሪ ማለት ትችላላችሁ ማለት ነው። ኢሜይል ታስገባላችሁ፣ ወይም በምትጠቀሙበት በጉግል አካውንታችሁ መግባት ይቻላል። ኮንቲኒው ዊዝ ጉግል በለውና ኢሜይልን መርጥለታለሁ። ከዛ በቀጥታ እንደምታዩት ወደ ጋማ ያስገባችኋል። እዚህ ከገባችሁ በኋላ ክሬት ኒው የሚለውን ትነካላችሁ። የመጀመሪያዎቹ ከሆነ ግን ጥያቄዎችን ይጠይቃችኋል። እኔም እነዛን መልሼ ነው ወደዚህ ያስገባኝ። አንዴ ከጠየቃችሁ ግን ደግሞ አይጠይቃችሁም። ለምሳሌ ስራችሁ ምንድን ነው እንደዚህ የመሳሰሉትን ሲጠይቃችሁ እነሱ መልሳችሁ ትመጣላችሁ። ከዛ ይሄን ይመስላል ማለት ነው። ስትገቡ የምታገኙት 400 ክሬዲት እንደምታዩት ይሰጣችኋል። እሱ እስኪያልቅ መስራት ትችላላችሁ። ለምሳሌ ክሬት ኒው የሚለውን ልንካው፣ ወይም አዲስ ክሬት ልናድርግ ነው። ይሄን ልንካው። ከዛ ጀነሬት ማድረግ ትችላላችሁ። እናንተ ለምሳሌ ፕሮምፕት ትሰጡትና ወይም ርዕስ ብቻ ሰጣችሁ ጽሁፎችን ከዛ እንዲያወጣ ፔስት ወይም ቴክስቶችን ታመጡለታላችሁ። ከዛ ውስጥ እንዲያወጣላችሁ ማድረግ ይቻላል። ዩአርኤል ኮዶችን ማምጣት ትችላላችሁ። ለምሳሌ ጉግል ዶክስ ላይ እየሰራችሁ ከሆነ እዛ ላይ ያለውን በቀጥታ ወደዚህ ማምጣት ይቻላል። ከቴምፕሌቶች ይቻላል። እኛ አሁን ይሄኛውን ጀነሬት የሚለውን ለምሳሌ እንንካው። ስለዚህ አሁን ክሬት ልናደርግ የመጣ ነው እኛ ፕሬዘንቴሽን ነው። እዚህ ጋር እንምጣና ከዛ የምንፈልገውን እንጽፍለታለን ማለት ነው። ለምሳሌ ፒፒቲ ወይም ፓወርፖይንት አባውት ክላይሜት ቼንጅ ልበለው እዚህ ጋር። ከዛ እዚህ ጋር የምትፈልጉትን ስላይድ ወይም ደግሞ ካርድ መምረጥ ይቻላል። እዚህ ጋር ደግሞ ዲፎልት አለላችሁ፣ ሳይዙን መምረጥ ትችላላችሁ። 16 በ9 ላይ ይሁን። ከዛ ጀነሬት አውትላይን እንበለው። እንደምታዩት አንደኛው ስላይድ ላይ ክላይሜት ቼንጅ ብሎ እዚህ ጋር ይጀምራል። ከዛ ኳቲስ ክላይሜት ቼንጅ ሁለተኛው ስላይድ ላይ፣ ሶስተኛ እያለ ይቀጥላል። ይህንን እስኪጨርስ መጠበቅ ይኖርባችኋል ማለት ነው። ጨርሷል። እንደምታዩት እነዚህ ነው ማስገባለህ እያለ ነው። መጨመር ከፈለጋችሁ አድ እያላችሁ መጨመር ይቻላል። አሁን ከዛ እዚህ ጋር መጣችሁ ጀነሬት የሚለውን መንካት ነው የሚሆነው። ይሄኛውንም ጀነሬት እስኪያደርግ እንጠብቃለን። ተመልከቱ። አሁን ኢሜጆችን አስፈላጊ ነገሮችን ሁሉ እያስገባ እያዘጋጀልን ይገኛል። ጨርሷል እንደምታዩት። ከዛ እያንዳንዷን ነገር ኔክስት እያላችሁ ኤዲት ማድረግ ትችላላችሁ፣ ወይም ኤዲት እንድታደርጉ ይፈቅድላችኋል ማለት ነው። ከዛ ፕሬዘንት ለማድረግ ደግሞ እዚህ ጋር ትመጡና ፕሬዘንት የሚለውን ነክታችሁ ምን አይነት ፓወርፖይንት ወይም ደግሞ ፕሬዘንቴሽን እንዳዘጋጃችሁ ቼክ ማድረግ ይቻላል። ፉል ስክሪን ላድርገውና እንደምታዩት አሁን ፕሬዘንቴሽናችን ይሄን ይመስላል። ኔክስት እያላችሁ እዚህ ቼክ ታደርጋላችሁ። ለማቋረጥ ኤግዚት የሚለውን መንካት ይቻላል ማለት ነው። ከዛ ዳውንሎድ ልታደርጉት ከፈለጋችሁም እዚህ ጋር ትመጡና
ሼር የሚል አለ። ሼር የሚለውን ትነካላችሁ። ከዛ እዚህ ጋር ለሰዎች መላክ ይቻላል። ኤክስፖርት ለማድረግ ደግሞ እዚህ ጋር ኤክስፖርት የሚል አለ። በፒዲኤፍ ነው፣ በፓወርፖይንት ነው፣ ወይስ ደግሞ በስላይድ ነው? በፈለጋችሁት በጉግል ስላይድ ማድረግ ትችላላችሁ። እኔ አሁን ፓወርፖይንት ስለሆነ የምፈልገው ፓወርፖይንት የሚለውን እነካዋለሁ። ኤክስፖርቲንግ ብሏል፣ ወይም ኤክስፖርት እያደረገ ነው። ጨርሷል። ለመክፈት ይህንን መንካት እንችላለን። ፋይሉን ዳውንሎድ እናድርገው። በድጋሚ እንምጣና ዳውንሎድ ፋይል እንበለው። ይኸውና ተመልከቱ። አሁንም ዳውንሎድ እያደረገው ነው። የተለያዩ ፎቶዎች፣ ግራፊክሶችን ስለተጠቀመ የሚይዘው ሜጋባይት ወይም ቦታው ትንሽ ከፍ ይላል። ስለዚህ እስኪያወርድ ጊዜ ሊወስድ ይችላል። የተወሰነ ጠብቁታላችሁ። ጨርሷል። እዚህ ጋር ኦፕን ፋይል ብላችሁ መክፈት ይቻላል። ቀጥታ ቦታውን እንዲያሳያችሁ ደግሞ እዚህ ጋር ፎልደር የሚለውን መንካት ይቻላል። ከዛ ይኸውና ከፍተን እንሞክረው። እየከፈተው ነው። ይሄ ቅድም የከፈትነው ነበረ። አዲሱ ፓወርፖይንታችን ደግሞ እዚህ ጋር መጥቷል። ኤዲት ለማድረግ ኢኔብል ኤዲቲንግ የሚለውን ትነካላችሁ። እንደምታዩት ከዛ ሁሉንም እየከፈተልን ነው። ወደ 10 አካባቢ ስላይድ ተዘጋጅቶልናል። ስላይድ ሾ ፍሮም ቢግኒንግ ብለን ማየት እንችላለን። እንደምታዩት በጣም የሚያምር ፓወርፖይንት በቀላሉ አዘጋጅተናል ማለት ነው። እናንተ በፈለጋችሁት ርዕስ ላይ እንደዚህ ማዘጋጀት ይቻላል። አኒሜሽን የመሳሰሉትን ነገሮች ከዛ ከፈለጋችሁ ማስገባት ትችላላችሁ ማለት ነው። ስለዚህ በካንቫም ሊሆን ይችላል፣ በጋማም ሊሆን ይችላል። ፍሪ ቨርዥናቸውን ብቻ በመጠቀም ፓወርፖይንቶችን ማዘጋጀት ይቻላል ማለት ነው። ሌሎች ማዘጋጃ መንገዶችም አሉ። የምትፈልጉ ከሆነ ወደፊትም እሰራላችኋለሁ ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እሰራላችሁ ከፈለጋችሁ ቪዲዮ ላይክ ማድረግ፣ እንደዚሁ ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።